ወንድሜ እንዲከፋው አልፈልግም። ይሄንን ቀለበት ወስደ ስጥ ከምትኝ ሞቴን እመርጣለሁ አለ ሚኪ ማለት ነው። የእውነት የጓደኛ ጥግን ያየሁበት ሚኪ በጣም ጎበዝ፣ ፈተናውን አልፋል ከነ ምክሮች ከነ መልሶች ማለት ነው። በጣም ነው የገረመኝ። ቅመሜም በደንብ ተምራለች፣ መልሷንም ማግኝታለች ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድ የሰኒ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። ሰላማችሁ በያላችሁበት ይብዛልኝ። እንዴት ናችሁ? ደህና ናቸው፣ እግዚአብሔር ይመስገን። እንግዲህ ትላንትና ቅመምዬ በሚኪ ቤት መጥታ ነበረ። ደስ በሚል ማለት ያው ቀለበት በጣም ከባድ ቢሆንም ግን ደግሞ ትምህርት ያስተምራቸዋል ለአንዳንድ ይሄንን አብሶ ወንዶቹ ላይ ነው ብዬ አስባለሁኝ። ማለት አሁን እንደዚህ አልታይ፣ ለምሳሌ አንድ ሴት ቀለበት ካሰረላት በኋላ ማውለቅ አትችልም አይደለ? አውልቃ ከሌላ ሰው ጋር ይሄ ምናምን መጀናጀን ምናምን ትችላለች? እኔ ትችላለች ብዬ አላስብም። ኦልሬዲ ቀለበት አድርጋለች ማለት ነው። ቀለበት ማለት በቃ ተይዣለሁ ማለት ነው አይደለ? እንደዛ ነው ብዬ ማስበው። ወንዶቹ አሁን ከተጋቡ በኋላ ቀለበታቸው 5 ደቂቃ አይቆይም፣ ወዲያውኑ ነው የሚያወልቁት። ለምን? ለጅንጀናም ይሁን ለማውራትም ይሁን ምናምን ብቻ ለዛ ይመስለኛል። አንደኛ የሚጋብዛቸው ለዛ ነው። አንዳንዶቹ ደግሞ አውልቀውም ስራ ላይ መቻቸው ይችላል፣ ለመስራት ይሰበራልም ብለው የሚያስቡም አሉ። ግን ደግሞ ባለትዳርም እንደሆኑ ፍቅረኛም እንዳላቸው ይናገራሉ ማለት ነው። ይሄንን ወደ ወንዶቹ ያመዝናል ብዬ አስባለሁኝ። ብዙ ነገር ትማሩበታላችሁ ቅመማ በተናገረችው ማለት ነው። እና በዚህ አጋጣሚ ሀይሚዬ በመጀመሪያ ደረጃ ይችን ቀለበት ቃል በሰማይም በምድርም ማለት ነው እንዳታወልቂያት። ኢቨን ራሱ ከብሩክ ጋር ብትጋጩ ራሱ ማለት ነው የእውነት አይደለም ለ5 ደቂቃ ይቅርና 1 ሰከንድ እንዳታወልቂያት ማለት ነው። እምነት ነው እምነት ነጣለብሽ መክሮሻል እንትና ሚኪ ማለት ነው። እና ሁሉ ነገር ኤቭሪቲንጉ ትልቁ ነገር ምንድን ነጣለብሽ? እምነት ጥሎብሻል ማለት ነው። የኔ እናት ብዙ ኮሜንት እያየሁ ነበረ፣ ብዙ ማለት ነው እየመከርዋት ነበረ ስለ ቀለበቱ። የመስቀሉ ያው የመስቀሉ ትርጉም እናውቀዋለን አይደለ? አሁን የአንገቷ የጆሮዋ የእጇ ምንድን አለበት? ፈርጡ ማለት ነው መስቀል ነው ማለት ነው። እና ሀይሚዬ የኔ ቆንጆ ማለት ነው ትልቅ እምነት ነጣለብሽ። ቺን በደንብ ኮንትሮል አድርጊያት በደንብ ማለት ነው። እና እንዳትሰድቡኝ ከብሩክ አውርተንበት ነው እሱን የላከኝ ብላለች። ያው አንዳንዶቻችሁ የስድብ አባዜ ያለባችሁ አላችሁ አይደለ? ኮሜንትም እያየሁ ነበረ እየተናገረችም ማለት ነው። ለእናንተ ግን ቆይ ጠብቁኝ። እና የኔ እናት የኔ ቆንጆ እንዳታወልቂው። በጣም በቃ የሚገርም መልስ ነው መለሰላት። ምክሮቹም በጣም ደስ በሚል ምክር ነው መለሰላት ማለት ነው። ብሩክ ምን ያህል እንደሚወደው ምን ያህል እንደሚያከብረው በጣም ፑሽ እንደሚያደርገው ነው። ያው ፑሽ ያደርገዋል። እሱም ከአንዳንድ ቪዲዮዎቹ ውስጥ ይናገራል። ኮሜንት ላይ አይዋለውኝ ሲሰጥ ወንድሜ ፕርታቴ ምናምን ይላልና ኢንተርቪው ሲደረግ አይታችሁታል። ብዙ ሰው እያመሰገነ ነበረ። ግን ደግሞ ብሩክ ስልክ ገዝቶ ከአዲስ አበባ እንድመጣ ያደረገኝ እንደዚህም ስራ ፑሽ ያደረገኝ ምናምን እያለ ነበረ። እና ያው የእናንተ ሰርታችሁ የመለወጥ ምክንያት የምትሆኑ ሰዎች የእውነት እድለኛ ናችሁ በእውነት። አንዳንዶቻችሁ ደግሞ ሰው ፈልጋችሁ በተቸገራችሁ ጊዜ በተጨነቃችሁ ጊዜ ከእግዚአብሔር በታች ሰው ነው አይደለ? የሚደርስላችሁ ሰው ያንን ሰው የእውነት ሚሞሪ አድርጉት፣ እንዳትረሱት። ሲያልፍላችሁ ማለት ነው ኪሳችሁ ሲሞላ ምናምን የምትረሱ አላችሁና እንዳትረሱት ማለት ነው። ሚኪ ይሄንን ነገር ፓርት አይቼበታለሁ ማለት ነው። የመጣበትን አልረሳም፣ መነሻውን አልረሳም። ሰርቶ መለወጥ የሚፈልግ ልጅ ነው። እና እናንተም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እያደረግን ትልቅ ደረጃ እናድርሰው ማለት ነው። የሰው ደስታ የሚያስደስተው ማለት ነው። ላይክ ማድረግ አይከፈልበት፣
ሰብስክራይብ ማድረግ አይከፈልበትም አይደለ? ሶ እናድርገው ማለት ነው። ቪዲዮን ጨርሳችሁ እንኳን ባታዩለት የሚለቀው ቪዲዮ ማለት ነው 5 ደቂቃ 6 ደቂቃ ብታዩለት ራሱ ለሱ ይጠቅመዋል ማለት ነው። ለዩቲዩበር ይጠቅመዋል። እና በዚህ እንተባበር ነው እምላችሁ። በጣም ደስ በሚል ምክር ነው መከራት ምናምን በጣም የእሷም እንዳትከፋበት እኔ በጣም ወድሻለሁ፣ በጣም የማከብርሽ እህቴ ነሽ፣ የፈለግሽው ነገር ላኪ፣ የፈለግሽው ነገር ግን ይሄንን ሞቴን እመርጣለሁ ነው ያለው። እና በጣም ብቻ እሱም ብቻ ሳይሆን ማለት ነው ምክሮቹ ናቸው እኔ በጣም የተመቹኝ ማርያምን በስማም። እና በጣም ጎበዝ ልጅ ነው፣ በጣም ተዋናይ ነው ልጅ ነው ማለት ነው። ቅመምዬ መልስሽን አግኝተሻል፣ ያፈለግሽውን ማለት ነው። ያልፋል ወይስ አያልፍም ብለሽ ነበረ። በደንብ አልፏል፣ ከነ ምክሩ ከነ መልሱ ማለት ነው። ይሄ ነው ጓደኛ ማለት ነው። በዚህ አጋጣሚ ጸጉሩ ስለተቆረጠ በጣም ደስ ብሎኛል። ማርያምን በጣም ነው ደስ አለኝ። ይሄን እሷ እንደነገጠች እኮ እንዲህ አንተ ነህ ይሄ የመሰለ ውበት ሸፍኖት ነበረ እያለች ነበረና በእውነት እንዲህ ቀላል ሸፍኖት ነበረ። ቅመምዬ ማለት ነው የሚኪ ጸጉር እንደዚህ እንዳማረበት እንዳየሽው ማለት ነው። ቀጣይ ደግሞ ብሩክም እንደዚህ እንደምታመጭልን ተስፋ እናደርጋለን ማለት ነው። በዚህ አጋጣሚ ማለት ነው የታዘብኩትን ነገር ልንገራችሁ። ማርያምን ብዙ ነገር እየታዘብኩ ነበረ። መጀመሪያ ደረጃ ሄኒ ስራ ጀምረዋል ብዬ ነው የማስበው። ማለት እኔ ኤክስፔክት አላደርገውም። ውጪ ልሄድ ነው፣ ውጪ ስራ ልሰራ ነው፣ ማንም አይረዳኝም። አንደኛ እሱ አይደለ ወደ ውጪ የሚሄዱትን እየመከረ ነበረው የማይሆን የሆነ ጊዜ ብሩክ ራሱ ዱባይ ሲሄድ እንዴት እንደሆነ አይታቸዋል። እና አሁን ትላንትና ለመሄድ ዛሬ ሲነገር ማለት ነው። እና ይሄ የማይሆን ነገር ነው። የውጭ ፕሮሰስ እኛ እናውቀዋለን ማለት ነው። ምንም ያህል ብር ሊኖራችሁ ይችላል፣ በብር ምንም ነገር ማለት ነው። ግን ደግሞ ፕሮሰስ አለው አይደል እንዴ? ፕሮሰሱ ያው ቀድማችሁ ልታስተካክሉ ትችላላችሁ። ግን ደግሞ እሱ ብቻ እኔ ምንም ሊዋጥልኝ ስላልቻለ ስራ ጀምረዋል ብዬ ነው ማስበው ማለት ነው። በሚገባ መክሮታል ብሩክ። ምክሩንም ሰምቶ ብቻ ያው ሁላቸውም እያጸለላቸው ነው ብዬ አስባለሁኝ፣ እንደኔ ማለት ነው። ሌላው ምንድን ነው የታዘብሽው ብትሉኝ ማለት ነው እነሱ ቤት ነው ሄኒ ቤት ማለት ነው። እና ቡቡ ጸጉርን ቁረጥ የሚል ብዙ ኮሜንት ነበረ፣ ብዙ ማለት ነው። ሪፕሊ ገብተው እየተሳደቡ ያሉት ማናቸው ነው? በጣም ነው የገረሙኝ። ማርያምን ነው የምላችሁ በጣም ማለት ነው። እና አንደኛ ነገር እምነታችን አይፈቅድም አይደለ? ወንድ ልጅ ሴት ጸጉርን አታሳድግ ነው የሚለው አይደል? ይፈቅዳል አይፈቅድም? የትኛውም እምነት ይፈቅዳል ብዬ አላስብም። በተለይ የኔ እምነት የኛ እምነት ወንድ ልጅን ጸጉር አታሳድግ ነው የሚለው አይደለ? ግን ደግሞ ሪፕሌ ላይ ገብታችሁ እየተሳደባችሁ አላችሁ። ማናችሁ ናቸው? እንዲህ ያለ ማናቸው? የኦርቶዶክስ ተዋህዶ ልጆች ናቸው። በጣም የሚያሳዝነው ነገር ይሄን የታዘብኩት ማለት ነው። እና ምን እንዳየሁባቸው አስተዳደጋቸው ነው ያየሁበት ማለት አሁን እኮ ኢቨን ራሱ በቤተሰብ ምንም መረን ለቀውን ቢያድጉ ስደት እኮ ብዙ ነገር ያስተምራችኋል አይደለ? ሁሉም ነገር በስልካችሁ አለ። ሁሉም ነገር ማየት ትችላላችሁ። የማዳም ዋይፋይ ማዳም ቤት ዋይፋይ የሌለበት ቤት የለም ከስንት አንዱ ካልሆነ በስተቀር ማለት ነው። እና በስልካችሁ ዝም ብላችሁ ጊዜያችሁ ከምታባክኑ እስኪ ምንድን ነው የኔ እምነት ምን አይነት ነው የሚያስተምረው ብላችሁ ገብታችሁ አንዳንድ ነገር በራሳችሁ መጽሐፍ ቅዱስም ባይኖራችሁ በስልክ ዳውንሎድ ማድረግ ትችላላችሁ፣ ማንበብ ትችላላችሁ። ገብቷችኋል? እና እንዳስተዳደጋችሁ መጣችሁ በዛውን እያደጋችሁበት ነው እየቀጠላችሁበት ነው ማለት ነው። ይሄን አየሁባችሁ በእውነት እንዴ! ምን ማለት ነው? ለምንድን ነው አሁን ቡቡ ጸጉርን ቁረጥ ያለችዋ ልጅ ቡቡን ትጠሏለች ማለት አይደለም። አንደኛ እምነቷ እንደማይፈቅድ ነው የሚያሳየው። ሁለተኛ ነገር
እሷ እንደ ወንድሟ ስላየችው ነው የሚያሳየው። ገብቷቸዋል። እናንተ ግን ምንድን ነው አስመሳይ። አንድ ሰው ገደል ሲገባ ተያይዞ ገደል መግባት የለበትም አይደለ? ገደል የሚገባውን ሰው መመለስ ነው ያለበት። እና እንትን አይምሯችን ለሁሉም ተሰጥቶናል፣ ማሰቢያ ማለት ነው፣ ለሁሉም ማለት ነው። እና አስቡ፣ አንዳንዴ የምትጽፉትን አንዳንዴ አስቡ። በእውነት ምን አገባሽ ምን አገባሽ፣ እኔ ራሱ እያላችሁ ነበረ፣ ምን አገባሽ እያላችሁ ነበረ። ልቦና ይስጣችሁ፣ በእውነት ልቦና ይስጣችሁ። አንዳንድም አሉ፣ ሁላቸውም አይደለም፣ የኦርቶዶክስ ልጆች አንዳንድም አሉ፣ የገባቸው አሉ። እና እናንተ በስድብ ሳይሆን እንደነሱ በስድብ ሳይሆን የምትመልሱት በቃ በተቃራኒ መልሱላቸው ማለት ነው። እሱ ደግሞ በጣም ነው የሚታዘባችሁ፣ በጣም ማለት ነው ይታዘቧችኋል። ሁለቱም አምሬ ሊሹር በእውነት ነው የሚታዘባችሁ። እና ኢቨን ራሱ ጌም ገብቶ ነበረ አይደል ትላንትና፣ የሰራችኝ ቅመሜ ነች እያለ ነበረ። እና አብዛኛው ቆረጥ ነው እያለ ነበረው፣ በጣም ቆረጥ ነበር እያለ ያለው እውነቱ ለመናገር ማለት ነው። በዛም ደግሞ ምን አገባሽ ብለው እየጻፉ በሪፕሊ ምን አገባሽ አንቺ ምን አገባሽ እያሉ ነበሩ። ያው እነሱ ነበሩ ማለት ነው። እና እሱ እየሳቀ ነበር፣ እየታዘባችሁ ነበር። እና እኔ የሚያሳዝነኝ ምንድን ነው፣ ወይም ፕሮፋይላችሁ ቀይሩ። የምር አንዳንድ ፕሮፋይል አላችሁ፣ የእመቤታችን ፕሮፋይል ያደረጋችሁ አላችሁ፣ የቅዱሳን ምናምን እያደረጋችሁ አላችሁ። እና ቢያንስ ፕሮፋይልን ቀይሩ ማለት ነው። ለማንኛውም ለሁላችን ልቦና ይስጠን። በእውነት ይሄን የታዘብኩት ማርያምን፣ ይሄን የታዘብኩት ማለት ነው። ለማንኛውም ሰላማችሁ ይዛልኝ።